እንግዲህ ወደ ደርሳችን ሄድ ኢንሻአላህ ዛሬ ደርሳችን ወንድሞችና እህቶች ማድሪ ስንት እንደምትቀበሉኝ አላቅም لكن اقول درساችን ከመጀመሪያ በፊት የዛሬ درس እሺ ብሎ የተቀበለ اللهم ارحمه اللهم اجزه الخير اللهم ادخله جنة بدون حساب وبدون عذاب اللهم آته في الدنيا حسنة وفي الآخرة حسنة وقه عذاب النار اللهم يا ربي احشره في زمرة نبينا محمد صلى الله عليه وسلم وفي زمرة الصحابة والتابعين كصالحوش قا أبرو جنان دمي قباد رقو اللهم يا ربي يا الدنيا نا يا آخرة دقر أقرالت يا الدنيا يا آخرة من يتو ستو من لبل بكا ليلتهم بمولو دعاء بعد رقم اليوم يعني أي بك أو نملو ዛሬ درس የተቀበለኝና እሺ ብሎ በተግባር ያዋለው ገና እኔ ነገሩ ከመዘርዘሬ በፊት እስቲ ልባችሁ አላህ Subhanahu Wa Ta'ala يعني ምን ልበላችሁ አላህ ኑር እንዲያስገባው ተቀበሉት እስቲ ተቀበያለሁ በልብ ከባድ ነገር አይደለም يعني በጣም ጠቃሚ ነው ሁለተኛ ምንም መጀመሪያ ደረጃ የሰው ልጅ በገንዘብ ነው እንትን የሚለው ገንዘብ ክፈል ስትለው ነው ሬድ ላይት እንትኑ ሬድ ላይት እንትኑ ጭንቅላቱ ሬድ ላይት የሚለኮሰው ገንዘብ ስትለው ነው ናም ቆዳው የሚያሳክከው ገንዘብ ስትለው ነው ገንዘብ የለውም ያሁኑ ደርሳችን ገንዘብም የለውም ዳገድ መውጣት የለም ቁልቁለት መውረድ የለም ምንም እንትን የለውም لكن والله ثم والله የዛሬ ደርሳችን እሺ ብሎ አንድ ሰው በተግባር አውሏለሁ ህይወቴን በሙሉ በተግባር አውላለሁ ያለ اللهم ارحمه اللهم وفقه اللهم يا ربي يعني وددው ነው ምለው ስለዚህ ደርሴን ሊጀምርና በዱንያም በአኺራ የሚጠቅማችሁ ነው በተግባር ከተዋለ ማለት ነው اذا من يقبل የሚቀበለው አሁን እኔ ተቀበያለሁ አይበለኝ ግን ለአላህ እንደዚህ ይበለው ጌታዬ የዛሬ ደርስ ገና አላወቅኩትም እንደሆነ ግን ተቀበየዋለሁ የምችለው ከሆነ አደርገዋለሁ በል የምትችለው ከሆነ ትችለዋለህ ደግሞ እሺ እስቲ ጀመር ደርሳችን ወንድሞች ከሚና ሱህር ስንት ከኛ በስህር የተያዘ ሰው አለ ስንት ከኛ በአይን የተያዘ ሰው አለ ስንት ከኛ በሐሰድ የተያዘ ሰው አለ በል ስንቶች ነን በአንድ ትልቅ ችግር ወጥቀን የችግሩ መፍትሄ ያላገኘ ነው ስንት ነን كل هذا يحلها درس اليوم يقول ያልኳችሁ በስህር የተጠቃ በሐሰድ የተጠቃ ጅኒ የገባበት ወላ በሽታ ያለበት አንድ የኑሮው ችግር በጣም በችግር ትልቅ ፕሮብሌም የገባ ሰው ይሁሉ የዱንያና የአኺራ ጽድት ያለቀና የጸዳ ህይወት የሚሰጥ የዛሬ ደርሳችን ነው ግን የሰራበት ብቻ ነው ኦኬ እንጀምር እንግዲህ يقول النبي صلى الله عليه وسلم سل اذكار ሲናገር ነገሩ ዚክር ነው አታቃልሉት ውስጥ ስንገባ ብቻ ነው ከባድ መሆኑን የምታውቁት الذكر يقول النبي صلى الله عليه وسلم እኔ በጣም ከሚገርሙኝ ሐዲስ ይህ ነው በጣም ከሚገርሙኝ ምን ይላል الا انبئكم بخير اعمالكم تصوروا ቃል በቃል ወሰዱት ልንገራችሁ ወይ በጣም የተወደደ ከስራ የምትሰሩት ስራዎች የተወደደ ስራ ልንገራችሁ الا انبئكم بخير اعمالكم ሰላት እንሰግዳለን ጾም እንጾማለን ሐጅ እናደርጋለን አዝካር እናደርጋለን ከዚህ ሁሉ የበለጠ ልንገራችሁ وازكاها عند مليككم በጌታችሁ يعني الله በጌታችሁ ዘንድ ደግሞ የጸዳ የተጣራና በጣም የተወደደ ስራ ልንገራችሁ وارفعها في درجاتكم ደግሞ በደረጃ
በእንትኑ ደረጃ ያኒ በልዕልነት ወይም ደግሞ የናንተን ስራ ከፍ እንዲል የሚያደርገው ልንገራችሁ ايش هذا كله وخير لكم من انفاق الذهب والورق الذهب ወርቅ ማለት ነው ወርቅ ስፍር ቁጥር የሌለው ወርቅ እንኳን ለሰደቃ ብትሰጥ والورق መዳብ ማለት ነው ብር يعني ሲልቨር እና ጎልድ يعني ለሰደቃ ብትሰጥ سبحان الله ይህ እንኳን ሁሉ እሺ ብለን ተቀብለነዋል يعني ከወርቅ የሚበልጥ ከሲልቨር የሚበልጥ يعني ከዚህ ሰደቃ እና የጸዳና የጋለ የከበረ ስራ ብለናል ከፍተኛ ደረጃ ያለው ብለናል ይሁሉ ግን አሁን ከሚለው በጣም እንትን ይላል መጨረሻ ምን አሉ ነቢያችን وخير لكم من أن تلقوا عدوكم فتضربوا أعناقهم ويضرب أعناقكم صحابዎቹ ተገረሙ ወደ ጦር ሄደህ ጂሃድ في سبيل الله ሙሽሪኮችን ገድለህ አንተ ደግሞ ብትገደል يعني እነሱ አንገትን ይቆርጡሃል አንተ ደግሞ አንገታቸው ትቆርጣለህ ደም በደም ሆነህ እዛ ትሞታለህ ከዚህም የበለጠ አሉ يا جماعه ሰሙኛላችሁ እስቲ ከመጀመሪያ አልጀምረው الا انبئكم بخير اعمالكم وازكاها عند مليككم በጌታችሁ አላህ يعني በጣም የበለጠ ሽልማት ያለው ስራ وارفعها في درجاتكم يعني درجات ማለት እዛ ለምሳሌ ዝቅ ያለ ከፍ ያለ ስራ وخير لكم من انفاق الذهب ወርቅ ለሰደቃ የምትሰጡት ሲልቨር ለሰደቃ የምትሰጡት وخير لكم ان تلقوا عدوكم يعني ጠላት في جهاد في سبيل الله ገብተህ فتضربوا اعناقهم አንገታቸውን ቆርጠ 7-8 ሙሽሪኮች ገድለህ ብትገደል ويضربوا اعناقكم ከዚህ ሁሉ የበለጠ ልንገራችሁ والحديث صحيح يا اخوة قالوا بلى يا رسول الله ከዚህ የሚበልጥ ምን አለ ማለት ነው እስቲ ንገረኝ አሉ قال صلى الله عليه وسلم ذكر الله ጆክ ነው ቀልድ ነው ነው ይሄ የማያቀሰው ቀልድ ነው የሚለው والله حديث صحيح ነው ነቢያችን የተናገሩት ስድቅ ነው ልክ ነው ግን በእኛ ሚዛን ቀልድ ይመስላል ከዚህ ሁሉ በምላስ የሚባለው ذكر ይበልጣል هكذا قال النبي صلى الله عليه وسلم طيب الله اسمنا عليه الله ደግሞ ልክ እንደዚህ ተናገረ በቁርአን سبحان الله العظيم يقول سبحانه وتعالى وأقم الصلاة إن الصلاة تنهى عن الفحشاء والمنكر ትናንትና ነው ባለፈው ሳምንት አንድ ሰው ጠይቆኛል صلاة የሚሰግድ ሰው يعني ከመጥፎ ነገርና ከብልግና ነገር ያርቀዋል ግን እኛ ከዚህ ሙንከር ምናምን ሰላትዋ አላረቃችኝም ምናምን ብለን ከዛ ሰላትዋ ትክክል ስላልሆነች ነው ብለን መልሰናል አይደለም ግን አላህ ምን ይላል وأقم الصلاة صلاة بفرضوا بسنوا بمن بهሉ أقيمها إن الصلاة صلوا على الله سبحانه وتعالى صلوا አይደለም ያለው لا أقيم ማለት يعني ቤት ስትሰራ ከምሰሶ ትጀምራለህ ከዛ ግድግዳው ከዛ ወለሉ ከዛ ጣራው ከዛ ምኑ يعني ምን ልበላችሁ ጠንካራ ቤት ስትሰራ ጠንካራ ሰላት ስገድ ማለት ነው واقم الصلاه ان الصلاه تنهى عن الفحشاء والمنكر صلاه ክክል ከሆነች ከመጥፎና ከብልግናና ከፈህሻ ሙንከር ትከለክልሃለች ይላል እስከዚህ ድረስ ገብቶናል ወንድሞች ይህን በፊትም እናቀዋለን አዲሱና የሚያስገርም ነገር ግን ከሰላት በላይ ከፈህሻ ከሙንከር የሚከለክልህ አለ الله سبحانه وتعالى من عليه واقم الصلاه ان الصلاه تنهى عن الفحشاء والمنكر ولذكر الله اكبر ذكر الله اكبر اذكار በምላስ የሚደረጉ ዚክሮች ከሰላት በላይ እንትኑ ከመጥፎ ነገር ይከላከሉልሃል والله يعلم ما تصنعون الله ደግሞ ምን እንደምታረጉ ያቃል الله سبحانه وتعالى ማን ነው የገባው ይህን አያ ወንድሞች ذكر الله ከሰላት በላይ ከመጥፎ ነገር ተሐፍዛለች
ከመጥፎ ነገር ያኒ ትከላከላለች ያለው አላህ ራሱ ነው ነቢያችን ደግሞ ከጂሃድ ፊ ሰቢልላህ ተገድለህ ደም በደም ሆነ ተገድለህ ከዛ የበለጠ ዚክሩላህ ይላሉ ነቢያችን ምን ትላላችሁ ወንድሞች طيب ሌላ ነቢያችን ሰለላሁ ምን አሉ አንድ ቤት ወይም አንድ ሰው ወይም አንድ ቤት ዚክር የሚያደርግ ሰውና ዚክር የማያደርግ ልዩነታቸው ህይወት ያለው ሰውና የሞተ ሰው እንደዚህ ማለት ነው አሉ አንድ የሞተ ሰው አምጡልኝ በበሰበሰ የሞተ 3 ቀን የሞተ አንድ ደግሞ ሃይ ሆኖ ስፖርት የሚሰራ በጣም ጠንካራ ልዩነታቸው ምንድነው ይሄ የሞተ ነው ይሄ በህይወት ያለው ነው ዚክር የማያደርግና ዚክር የሚያደርግ ልዩነታቸው እንደዚህ ነው አሉ ነቢያችን يقول مثل الذي يذكر ربه والذي لا يذكر ربه مثل الحي والميت طيب ሌላስ ምን አሉ ነቢያችን ስለ ዚክር ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ አላህ Subhanahu Wa Ta'ala እንደዚህ ብሎ ነገረኝ አሉ ምንድነው አንተ አላህን ለመጠየቅ ትፈልጋለህ ጤና ስጠኝ ልጅ ስጠኝ ሀብት ስጠኝ ዲን ስጠኝ የፈለገውን ነገር ልጠይቅ ትፈልጋለህ ይህን ሙራድ አሟላልኝ ይህን ምኞት አስጠኝ ለማለት ትፈልጋለህ ግን ይህን ዱዓ ለማድረግ የከለከለህ መላስህ በዚክር መሽጉል ሆነዋል መላስህ በዚክር ተይዘዋል ዚክር ስለምታበዛ نعم مثل الذي يذكر ربه والذي لا يذكر ربه مثل الحي والميت عند سو ذكر የሚያደርግና ذكر የማያደርግ ልዩነታቸው አንድ የሞተ ሰውና በህይወት ያለው ልዩነታቸው እንደዚህ ነው አለ ከዛ ቀጥሎ ምን አልኩት من شغله ذكري ነቢያችን ምን አሉ አላህ እንደዚህ ብለዋል አሉ አላህ ምን አለ አንድ ሰው ዱዓ ለማድረግ ይፈልጋል ጤና ስጠኝ ምን ስጠኝ ያ ረቢ ልጅ ስጠኝ ታምያለሁና ይህን ነገር አድነኝ ምናምን ለማለት የሚፈልግ ሰው አለ ግን ምላሱ በዚክር ተይዘዋል መሽጉል በዚክር እና በዚክር መሽጉል ከሆነ ወይም ደግሞ በዚክር ከተያዘ ምላሱ ምን አሉ ነቢያችን من شغله ذكري على الله سبحانه وتعالى عن مسألتي أعطيته أفضل ما أعطي السائلين السيم يفلقوا لمثالي ጌታዬ نعم ይችን በሽታ አለኝና ባክ አንሳልኝ ለማለት ይፈልጋል ግን ጊዜ አላገኘም ምላሱ በዚክር ተያዘ አላህ ምን አለ ዱዓ ባያደርግም ከሚመኘው ነገር በላይ ነው የምሰጠው ከነዛ የሚጠይቁ ሰዎች የበለጠ ነገር ነው የሚሰጠው ዱዓ ባያደርግም ይላል ምክንያቱም ምላሱ የተያዘው በዚክር ነው አሉ ከዛ ቀጥሎ ምን አልኩት الذكر أفضل من الدعاء الذكر أفضل من الدعاء زيم نبر يقوم كنت مثلا ذكر كدعاء يبلطال على نبي ان علماء شو لمن ذكر يقول ذكر الله عز وجل أفضل من الدعاء لأن الذكر ثناء ذكر مالت ما موقسنو يا ربي يا أرحم الراحمين يا خالق السماوات والأرض بسمنا بصفاته أرجع الله انت موقسله تودسله ይህ የበለጠ ነው አሉ ዱዓ ግን አሉ ይህን ስጠኝ ማለት ነው እና ይህን ስጠኝ ማለት ሌላ ነው አንተ ጌታዬ እንደዚህ ብለህ ስታመጉሰው ሌላ ነው ስለዚህ ذكر ይበልጣል አሉ والدعاء سؤال العبد ربه حاجة يعني እኔ ምሳሌ ልስጥ ለምሳሌ ሐኑታ ብያለሁ እንደ ምሳሌ ወሰድኳት ለምሳሌ ሐኑታ አንዲት ሴት መጣችና ሐኑታ አለቻት نعم አንቺ እኮ እንዴት ጥሩ ሰው ነሽ እኮ አላህ Subhanahu يعني ሰዎች እኮ በጣም ነው የሚያመሰግኑሽ አንቺ ባትኖሪ እኮ በኢዝኒላህ ልጆች እኮ በጣም يعني በችግር ይወድቁ ነበር ግን አላህ ወዶሽ አላህ ወፍቆሽ በየወሩ የምትሰጥኝ ገንዘብ እኮ ቀላል አይደለም ደሞ ቤተሰቦቼ በሙሉ እኮ ነው የሚያመሰግኑሽ ብላ በቃ ታወድሳለች ሐኑታን ታመጉሳለች አይደለም
ሐኑታ ምን ይሰማታል ሁላችን የሚሰማን ይሰማታል ደስ ይላታል ጥሩ ስራ የሰራችው አመስጋኝ ያገኘች ስለዚህ ደስ ይላታል አይደለም طيب ሌላ ሴት መጣችና መጣለ ሐኑታ ምን አለቻት የሐኑታ نعم እስቲ 500 ብር ስጥኝ በጣም አስፈልጎኛል ምን ትላለች ከሁለቱም ሴቶች ማን ነው የምትወደው ወንድሞች ወይም አንድ ሌላ ትመጣለችና ምን ትላለች እባክሽ ነይ ነገ ነይና እርድኝ እስቲ በእንትኑ ስራ አለኝና ከኔ ጋር እንደዚህ ብትላትና ያቺ ሴት ደግሞ በጣም ለ5 ደቂቃ የምታመጉሳት ሁለቱም ልክ እንደዚህ ነው አሉ አላህ Subhanahu Wa Ta'ala ጤና ስጠኝ ትለዋለህ ገንዘብ ስጠኝ ትለዋለህ አንዱ ደግሞ ምን ይላል ያ ረቢ አንት ብሎ ያማግሰዋል እንደዚህ ነው አሉ الذكر أفضل من الدعاء ይህ ማለት ግን አሉ نعم الله سبحانه وتعالى የሚለምነው يعني አይወድም ማለት አይደለም بالعكس الله سبحانه وتعالى የሚለምነው ይወዳል ግን እንደ ዚክር አይደለም الله የሚለምነው ስጠኝ የሚለው በጣም ነው የሚወደው بل يقول العلماء لا تسألن بني آدم حاجة فسل الله الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب تبركتشوا عليهن قتم لا تسألن بني آدم يعني بتأم كالتشجرك يسولج ستأنيات تبلو فسل الله انت أيك الذي أبوابه لا تحجب هاي أردت ساعات بروتشو يما يزقوا يا الله بروتش مانكوكات الشالحال يسو بيت هيدا هانكوكت ستأين كمالت هلال لمن قالوا الله يغضب إن تركت سؤاله الله ستأين كلالكو يبشكال يناددال يقوتال ستأين كلالكو وبني آدم حين يسأل يغضب أنصار نو يسولي دمو ستأين ستابزالت يقوتال يتألحال برون يزقال ستأين كابزهبت ዛሬ ስጠኝ ትለዋለህ 500 ይሰጣል ፈገግም አይልም ምክንያቱም ስጠኝ የሚል ሰው አይወድም ሰው ካንድ ወርት መጣና እባክህ ክራይ ቤት እኮ ትንሽ ተያዝኩና ትንሽ ገንዘብ ፈልግ ነበር እንዴ ትናንትና መጣ ስጠኝ አላልከኝም እንዴ ምን አስቸጋሪ ሰው ነው እንካንካ ብለህ ደግሞ 500 ትሰጠዋለህ ካንድ ወር በኋላ መጣ እንደገና ሶስተኛ ጊዜ ጌታዬ ምን አለበት ዛሬ እኮ እንትን ብለዋል በቃ ሚስቴ ያኒ ስለምታር ስለምትወልድ የሆስፒታል እኮ 1000 ያሉኝና ምን ሰውዬ እንዴ ገንዘብ ዘርቶ ያበቅላል አለሁ እንዴ ዘወር በል ረባከ ጌታዬ ምን ላርግ ብለ ብትለምነው ሶስተኛ ጊዜ ነው ኮስተርተር ያለ ممكن 500 ይሰጣል አላህ ልክ አንጻር ነው ስጠኝ ካላልከው ይቆጣል ስጠኝ ካልከው ይደሰታል ይህ ነው ባህሪያቱ አላህ ይህም ሆኖ ግን አላህን ማመጎስ ይወዳል طيب وقال سبحانه وتعالى الذين آمنوا وتطمئن قلوبهم ذكر الله يا رب يا جماعة والله ينقول عرفت يلب ጥሞና የልብ እፎይታ አይገኝም የፈለገውን ነገር ገንዘብ ብታገኝ እረፍትና በትግርኛ ቀሳነት እንለዋለን የልብ እረፍትና እፎይታ አታገኝም በዚክር ካልሆነ እንዴት አላህ እንደዚህ አለ الذين آمنوا وتطمئن قلوبهم يامنونا بذكر يميابزو نعم ألا بذكر الله تطمئن القلوب ألا مالت أواجنو سمو سوتش بذكر الله بتشانو لب يميارفو خلاص تلقوا يا الله أواجنو ذكر يا الله ذكر بتشانو የልብ ጥሞናና እረፍትና ቀዝቀዝ የሚል ኑሮ የምትኖረው ዚክር ስታበዛ ነው አለ እስቲ ሞክሩት እስቲ ወንድሞች ሞክሩ እስቲ اذا فاريد يا اخوا ይህን ሁሉ ካልኩ በኋላ አሁን ያልኩት በሙሉ መግቢያ ነው ይህ ሁሉ ካልኩት اريد ان اربطكم بالله اقل شيء في الصباح ሌላ ጊዜ እንኳን አልወስድላቸውም لكن طوات ቢያንስ طوات ከአላህ ጋር ላገናኛችሁ ፈልጋለሁ ከአላህ ጋር ላታሳስራችሁ ፈልጋለሁ እሺ በሉኝ ወንድሞች እስቲ እሺ በሉኝ والله ከአላህ ጋር ጥምር ላርጋችሁ ጧት
ማታ ቢጨመርበት ጥሩ ነው ላኪን ቢያንስ ኢንሻአላህ ጧት አሁን ሰጣችኋለሁ የሚባል ነገርና ንያ አድርግ እስከ እለተ ሞቴ ይህን ነገር እንዳልተወበል والله እኔ እንግዲህ ከሪያ የምጠላው ነገር የለም ሪያ ማለት ትልቁ ነቀርሳ ነው ይሉኝ ስሙልኝ በጣም ነው የምጠላው ግን አንዳንድ ጊዜ ለማስተማር ስል የራሴ ህይወት ብናገር አንዳንድ ጊዜ እንደ ወንጀል አልቆጥረውም አሁን ስነግራችሁ እነዚህ አዝካር ስነግራችሁ ከባድ ይመስላሉ በጣም የሚከብዱ ይመስላሉ ግን እኔ ራሴን ልጠይቅ በወንድሞቼ 15 አመት ሆነዋል አንድ ጥዋት አሳልፍ ያላቅም እነዚህ ነገሮች እንዲያውም ስስ ሆነብኝ አሁን ሙድሚን ታቃላችሁ ሙድሚን መጠጥ የሚጠጣ ሁሉ ጊዜ መጠጥ ሳይጠጣ ከዋለ ራስ ምታት የሚመታው እንደዚህ ነው የሚይዝህ ለአመታት እንደዚህ ያደረኩት ጣፍጠኛል والله ስለዚህ ከአላህ ጋር ቢያንስ ጥዋት ከአላህ ጋር ላገናኛችሁ وخاصة النساء ለየት ባለ ደግሞ ሴቶች ምክንያቱም ሴቶች አብዛኞቹ ሴቶች በቤት ስላሉ ወንዶቹ ለስራ ነው የሚሄዱ ሴቶቹ ግን በቤት ስላሉ እነሱ ሊያርጉት የሚችሉ ዚክር ነው ወንዶችም እዚህ ላይ አታርጉ አልልም ላ እኔ እንዳውም ልንገራችሁ የራሴ ልንገራችሁ ጥዋት ካላደረኩት መስበሃ አለኝ መስበሃ ይሄ ተስቢህ የምታረግበት እሱ በእኔ ድራይቭ ማረጋት ሰያራ በመኪና ያለች 10 ኪሎ ሜትር የመሄድ ከሆነ የሚባሉ ዚክሮች በሙሉ ጨርሼ ነው መገባው እየሄድኩ የመጣሁ ያኒ ጥዋት እንደምን እንደ እድል ሆኖ እንደ አንድ ነገር አጋጣሚ ሆኖ ለስራ ከወጣሁ ያችን መስፈሃ ስላለች ድራይቭ ያደረኩ ምላሴ ነው የሚሰራው እጄ አይሰራም ዝም ብሎ በቃ እንደዚህ ያደረኩ ሄዳለሁ ምንድነው ነገሩ ወንድሞች ዚክር ነው فاقول መጀመሪያ መስበሃ ግዛ ምክንያቱም በእጅህ አትችለው ተሳሳታለህ እና መስበሃ ግዛ መስበሃ ቢድዓ አይደለም ወይ ትለኛለህ لا እኔ ልነግርህ ነኝ መስበሃ 101 ያላት መስበሃ ግዛ 101 ምን ማለት ነው 99 ያለው ሁሉ መስበሃ 99 ያለው አይደለም እንዴ እንደዚህ አይደለም ወንድሞች ትልቁ ያኒ ረጅሙ መስበሃ 99 ያለው ምክንያቱም 33 ነው ላኪን ፈዋስል አለው 33 ካልከ መከ እንትን አንዲት ትልቅ አለች እዛ ከኔጋ ሆኖ ወንድሞች አንዲት ትልቅ አለች 33 ጨርሰሃል የምትል እንደዚህ ሁለት አሉ እና 99 ሁለት ሲጨምርላቸው ስንት ይሆናሉ 101 ኢደን 101 መቁጠሪያ ያለው መስበሃ ግዛ በሳውዲ አረቢያ ከፈለጋችሁ ለሁላችሁም ልላክላችሁ 2 ብር ነው የሚሸጠው በዚህ ሪያሌን ግማሽ ዶላር ማለት ነው እና መስበሃ ግዛና ቢያንስ 2-3 ግዛ طيب مسبحة حكم بشرع من دنو وحكم الذكر بالمسبحة جائز باتفاق العلماء بمول علماء شو مسبحة بدعة يا سو يلم جاهل كان هون بستكر لم يخالف عالم وخاصة إذا كانت الأذكار كثيرة يصعب عدها بالأصابع بتلي ذكرتشو بزوهنو በጣትህ ለመቁጠር የሚያስቸግርህ ከሆነ መስበሃ ትጠቀማለህ የነቢያችን ሚስት ጠጠር አርጋ ስንት ሺ ትጠቀም ነበር በር አቡ ሁረይራ መስበሃ ነበረው አሉ 2000 መስበሃ የነበረው ነበር በየቀኑ 2000 ተስቢህ አርጎ ወደ ስራው ሄድ ነበር على كل حال የصحابና የصحابيات ተውትና ዑለማዎቻችን ምን አሉ يقول ዑለማዎቻችን ሲናገሩ ምን አሉ الشيخ عبد العزيز بن باز يا سعودي عربيا مفتي الشيخ محمد صالح بن عثيمين ቀጥሎ ያሉ ትልቁ አንተኑ يعني عالمو وجميع العلماء نعم مسبح አርገህ ተስቢህ ማረግ ምንም የሚከለከል ነገር የለም የበለጠ እንኳን በጣት ቢሆን
ላኪን በመስበሓ አርገህ ማረጉ አይከለክልም ልድገመው በእጅና በእንትኑ በጣቱ ማረጉ የተመረጠ ነው ግን ብዙ ሆኖ ዚክሮቹ ብዙ ሆኖ የሚያሳስቱና የሚያማቱ ከሆነ በመስበሓም አንዳንድ ጊዜ የሚበልጠው አለ على كل حال ጥቂት ይሆኑ ብዙ ይሆኑ ዚክሮቹ መስበሓ አርገ ተስቢህ ማረግ ምንም የሚከለክል የለም اذا ወደ እንትኑ ንግባ فجمعت لكم 10 اذكار 10 አይነት ዚክር ነው አሁን የመረጥኩላችሁ አመራረጤ ደግሞ በስሜቴ አይደለም ላ ነቢያችን በብዛት ይሉት የነበሩ 10 አይነት ዚክር መረጥኩላችሁ እኔም ማረጋቸው ነው እንዳልኳችሁ 15 አመት ለይቻላቅም እነዚህ ሁለተኛ እነዚህ 15 ቢያንስ በጣም በደከመው መስፈርት እያንዳንዱ ዚክር አንድ ሐሰና ቢኖረው ከነጋላችሁ አንድ ሐሰና ቢኖረው እያንዳንዱ ዚክር 100 ጊዜ ነው የምትለው 100 ጊዜ ትለዋለህ ጠዋት ከፈጅር በኋላ ሰላት ከሰገድክ يعني 100 ጊዜ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር 100 ጊዜ ትላታለህ እኔ ልነግራችሁ ነኝ والله እኔ ሐቂቀተን ልንገራችሁ አሁን የምላችሁ መጀመሪያ እስቲ ልጥቀስና ስንት ደቂቃ እንደሚወስዱ ልነግራችሁ ነኝ ምክንያቱም 15 አመት የሰራው ስራ ነውና ገፋቢል ግማሽ ሰዓት ነው የምትወስደው ግማሽ ሰዓት ብቻ ይህም ተዝናንተህ ካልካቸው ነው اقول لكم ከለመድካቸው እንደ ስስና እንደ ጣዕም ይሰጣል አትተዋቸው اما فضائلها ምንድነው እነዚህ አዝካሮች ግን ብልጠታቸውና አጅራቸው ምንዳቸው ምን ነው ብትሉ ተናግረህም አትዘልቀውም ወንድሞች اذا الذكر ب10 امثالها መጀመሪያ አንድ ዚክር አንድ ሐሰና በ10 አባዛውና አንድ ዚክር 10 ሐሰና አለው እሺ 100 ጊዜ ካልከው ስንት ይሆናል ወንድሞች አንድ ዚክር 10 ሐሰና አለው 100 ጊዜ ካልከው ስንት ይሆናል ዚክሮች 10 ከሆኑ በየቀኑ ስንት አጅር ታገኛለህ ወንድሞች 10,000 አጅር ጥያቄ ልጠይቃችሁ በቀን 10,000 ወንጀል ታረጋለህ አታረግም ስለዚህ يعني ባላንስ ብናረገው ድምጥማጣቸው ወጡ ወንጀሎቹ በሙሉ በቀን 10,000 ሐሰና የምታደርግ ከሆነ 10,000 ወንጀል አታረግም አባባሌ ትናንሽ ወንጀሎች ማለት ነው እንደ ዚና እንደ ሪባ ምናምን ማለት አይደለም እነዚህ በየቀኑ የምናደርጋቸው ስንት ወንጀሎች 10,000 አይሆኑም ቢሆኑም ይሁኑ 10,000 ሐሰናት አርጌ ደግሞ 10,000 ሐሰናት ብቻ ነው የማረገው ሰላትም አለ ሲያምም አለ ሌላም አለ ስለዚህ በዚህ አይነት ነጃ ለመውጣት እንችላለን ነገ طيب اذا تقول كل واحد منه 100 مرة 100 ጊዜ ነው የምትላቸው አሁን ዚክሮቹ ልጥቀስላችሁ 10ቸውና ከዛ ቀጥሎ ጊዜ ካገኘን يعني ብልጠታቸው ወይም ደግሞ ቦታቸው እናገራለሁ ካላገኘን ደግሞ ነገ እቀጥላለሁ እሺ ማድሪ እኔ በእንግሊዝኛ ሊጽፍላችሁ የሚችል ሰው ካለ በእንግሊዝኛ ይጻፍላችሁ እዚህ ምክንያቱም የእናንተ ኮምፒውተር አረብ የላቸውም አረብኛ የላውም እንጂ እኔ በአረብኛ ጽፍላችሁ ነበር ሁሉ 10ሩም በአረብኛ ጽፋለሁ እዚህ እናንተ በእንግሊዝኛ የምትጽፉትና እነሱ ደግሞ ለማወቅ የሚችሉበት መንገድ እናንተ አምጡ አረብኛ ሁሉም የለውም ጥቂት ናቸው ሙአብዲን ሊኖርሽ ይችላል አቡ አኒስ አለው ሌላም አለው ላኪን ሁሉ አይደለም እሺ እንግዲህ ልንገራችሁ አንደኛው لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 100 ጊዜ ሁለተኛ
سبحان الله وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته والله النزيه أجر بزرزر لاتشو لزرزرون جن بتأم لقرماتشو نو إذن هنا التنياو ذكر سبحان الله وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته نزيه بتأم رجيموش ناتشو هنا تقسكواتشو هولت اسكارات رجيم ناتشو سوست تنياو سبحان الله والحمد لله ولا إله إلا الله والله أكبر متو جزي أردتني اللهم أعني على ذكرك وشكرك وحسن عبادتك أمستني سبحان الله وبحمده سبحان الله العظيم سدستني سبحان الله وبحمده فقط سباتني أستغفر الله العظيم وأتوب إليه سمنتني اللهم صل وسلم على محمد زتأننيا حسبي الله ونعم الوكيل أسرنيا لا حول ولا قوة إلا بالله النزي أسرناتشو النزي أسر متو جزي بتلاتشو أسر بمتو شيناتشو بأسر ستابازاو الله لاند ذكر أسر نوميسته أسر شي حسنا يه በጣም በደከመው ስፍረት ነው ይነገር አላህ ከዛ በላይ ነው የሚሰጠው ግን አضعፍ እሺ اسمه 10000 ሐሰና ጧት ይሄን 10000 ይዘህ ወደ ስራ ትሄዳለህ ሴት ደግሞ ፈጅር ከሰገደች ወደ ስራ የማትሄድ ከሆነ 10000 ያድርጋ ትተኛለች ልመዱት ይልመድባችሁ እሱ ይሄን ካልኩ በኋላ استي لا إله إلا الله مجمريوا لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير هو الجزء من لاتنا تقلتشو من أين تنتنالاتي من دواء من دنو يقول النبي صلى الله عليه وسلم من قال لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 100 مرة ما توجزي يالو قالوا نبيات صلى الله عليه وسلم جاء في الصحيحين بخاري ومسلم يزقبوا حديث عن أبي هريرة رضي الله عنه قال النبي صلى الله عليه وسلم من قال لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير في يوم 100 مرة كانت له عدل 10 رقاب السر بارياوش انديوم كنبياتشن زري هونو اسك اسماعيل ميهدو 10 ባሪያዎች ነፃ እንዳወጣ ነው አንድ وكتبت له 100 حسنة ደሞ 100 حسنة ይጻፍለታል ومحيت عنه 100 حسنة 100 ወንጀሎች ደሞ ይደመሰስለታል وكانت له حرزا من الشيطان يومه ذلك በዛቅ ደሞ ሸይጣን የሚባለው ጅን የሚባለው የፈለገውን እፍሪት እንኳን ቢመጣ ሊነካው አይችልም حتى يمسي طوات ካለ የነገር ካለው 100 ጊዜ ካለው طوات እስከማታ ማንም ጅን ወይም ሸይጣን ሊነካው አይችልም ولم يأتي أحد بأفضل مما جاء به نعم إلا رجل عمل أكثر من ذلك كذيه بلاي دمو كذيه بلاي طاعة يدرج سو يلم إلا ይህን ነገር ብሎ ሌላ ደግሞ ከጨመረ ካልሆነ በስተቀር ከፍተኛው አጅር ያለው ይህ ሰው ይሆናል ኢዘን በየቀኑ አንድ ባሪያ እንኳን አውጥተን አናቅም ነፃ ብለን አናቅም በየቀኑ 10 ባሪያ እንዲያውም ከነቢያችን ዘር ሆነው ባሪያ ያኒ ከነቢያችን ዘር ማለት ያኒ ከሳቸው ጀምሮ እስከ እስማኤል ድረስ የሚሄዱ በዚህ ዙሪያ ያሉ ባሪያዎች ካሉ የሚሸጡ የሚለወጡ ከነበሩ ከነዚህ 10 ባሪያ ነፃ እንዳልክ ነው 100 ሐሰና ደግሞ ይጻፍልሃል 100 ወንጀል ይደመሰስልሃል ሸይጣን በዛ ቀን አይቀርብህም ጅን ሐስድ ምናምን አይቀርብህም ሱብሃንአላህ አልዓዚም ይህ ነው ይህ አንደኛው ዚክር ይህ ነው ጠቅሙ ለአኺራ ነው አረ ለዱንያም ነው ለዱንያም ነው ለዱንያም ለአኺራው ነው ጥቅሙ ደሞን እንለዋለን እኮ ሱብሃንአላህ
يعني ሁሉ ጊዜ ነው የምንለው لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير በላትና መቶ ጊዜ ከ3 ደቂቃ በላይ አትወስድም እሺ ሁለተኛው سبحان الله وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته حفظوات من اللبت يا أخي سنت زفن يتلاون قسسي ومش عارف زفت ولا منامن ጭንቅላታችን ስንት ዘፈን ያሐፍዝ ነበር ስንት ታሪክ ሞልቷል ጭንቅላታችን ስንት የፖለቲካ ነገር ስንት ተረት ስንት ታሪክ በጭንቅላታችን እሽግ ብለዋል ይህችን ቦታ የላትም ዲስኩ ሞልቷል ወንድሞች የጭንቅላታችን ዲስክና ሃርድ ዲስኩ በሙሉ ሞልቷል ለዚህ የሚሆን ቦታ የለም ወይ ሱብሃንአላህ وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته عندك أنالو خرج رسول الله صلى الله عليه وسلم من عند جويرية مستاتشونج كسواقة أدرونا توات فجر لمسجد وطو سواتو جويرية صلاة الفجر سجدة يعني ذكر ستارك توات مالتنا ذكر مالت تسبيح ستارك توات فخرج وهي في مصلاه ستسجد توات صلاة الفجر سجد تتوات هدونا ورجع وهي في مصلاها እና እዛ የሰገደችበት ቦታ ቁጭ ብላ ከዛ ሳትንቀሳቀስ 3-4 ሰዓት ቆየች እዛ መስጊድ ሄዶ ፈጅር ሰግደው አዝካር አድርገው ፀሐይ ወጣ ሰላት الاشراق ሰገዱ ከመስጊድ ወጡ ስንት ሰዎች አስታረቁ ስንት ነገር አካተቱ ከዛ ወደ ቤት ተመለሱ 3-4 ሰዓት የሚሆኑ ሴትዋ በዛ ፈጅር የሰገደችበት ቦታ ቁጭ ብላ እንትን يعني እንትኑ ጠጠር ምናምን ሰብስባ ዚክር ታረጋለች ممكن سنت مليون سنت شي سبحان الله እንዳለች አናቀም ብዙ المهم ፈጅር የሰገደችበት ቦታ ሳትለቅ ነቢያችን ይሁሉ ስራ ሰርተው ተመለሱ ورجع وهي في مصلاه فقال صلى الله عليه وسلم لم تزالي في مصلاك هذا እስካሁን ድረስ እኔ ፈጅር ሰግጄ ዚክር አድርጌ ፀሐይ ወጣች ሰላት الاشراق ሰግጄ ወደ ውጭ ወጥቼ ስንት ሰዎች يعني ሙራዳቸው ሐጃታቸው ቀዳ አድርጌ ስመጣ ልክ በቦታሽ አለሽ قالت نعم እንግዲህ እሷ ዚክር ታረጋለች فقال صلى الله عليه وسلم قد قلت بعدك 4 كلمات 3 مرات ካንቺ ከዚህ ካንቺ ተለይቼ ስሄድ 4 ወይም 5 ቃላት ናቸው 3 ጊዜ ደገምኳቸውና يقول لو وزنت بما قلتي أنت ل3 ساعات ያልሽው ነገር በሚዛን ብናስቀምጠው እኔ ይህችን ዚክር 3 ጊዜ ያልኳት በሚዛን ብናስቀምጣቸው يقول لوزنتها የኔ ነው የሚበልጠው አሉ እንዴት ምንድነው ዚክሩ سبحان الله وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته እንዴት ይበልጣሉ ወንድሞች እስቲ ከኔ ጋር አሁን ልባችሁ ስጡኝ سبحان الله ይሄ ነው ዚክሩ ይሄ ነው سبحان الله ግን ቁጥሩ ተመልከቱ ቁጥሩ ብዛቱ سبحان الله وبحمده ይሄ ነው ዚክሩ عدد خلقه ይላል አላህ የፈጠራቸው ፍጥረቶች ያን ያህል አላህ የፈጠራቸው ፍጥረቶች ስንት ናቸው እስቲ ከዓርሽ ጀምሩ ወደ ኩርሲ ውረዱ ወደ ሲድረት المنتهى ውረዱ ከዛ ቀጥሎ ወደ 7 ሰማይ ውረዱ ከዛ በኋላ ወደ ከዋክብት ጨረቃ ምናምን ውረዱ ወደ መሬት ውረዱ እንስሳዎቹ ባህሩ በንፋስ ያሉ እንስሳዎች ሰዎቹ ስንት ሊባሉ ነው ቁጥር ስፍር የሌለው ነው عدد خلقه የዚህን ያህል ቁጥር سبحانك ربي وبحمدك አሉት ورضا نفسه الله ደሞ የሚወደው ልክ እናቃለን አናቅም الله የሚወደው
የሚያስወድደው ነገር ልኩ አናቅም የዚህን ያህል ይላል وزينة عرشه لا حول ولا قوة إلا بالله عرش الرحمن ይህን ተብሎ የማይቆጠር ግዝፈቱ የሱን ያህል ومداد كلماته الله سبحانه وتعالى የተናገራቸው ቃላት ስንት ብለን እንቁጠራቸው لو كان البحر مدادا سبحان الله ባህሮቹ በሙሉ ቀለም ቢሆኑ የዓለም ዛፎች በሙሉ ተቆራርጠው ስክሪፕቶ ቢሆኑ እነዛ ደግሞ ያ ባህሩ ደግሞ ኢንክ ቢሆን አሁን ከላም በእነዚህ ጽፈህ ባህሩ ይጨረሳል ቀለሙ ይቆራርጣል ያኒ ይጠፋል እንጂ የአላህ ቃላት አይጨረስም ብለዋል ይሄን ያህል ስንት ሆነ ወንድሞች عدد خلقه ورضا نفسه وزينة عرشه ومداد كلماته من ሊባል ነው ስለዚህ ይሄን ያለ ማንም ሰው ሊደርሰው አይችልም አልዋት ማለት ነው طيب ሶስተኛው ذكر سبحان الله والحمد لله ولا إله إلا الله والله أكبر في صحيح مسلم نبياتنا منالو أحب الكلام إلى الله تعالى 4 በጣም ለአላህ የተወደዱ ቃላት አራት ናቸው ከቁርአን በኋላ ማለት ነው ከቁርአን በኋላ أفضل الذكر አራት ቃላት ናቸው لا يضرك بأيهن بدأت በማን እንደጀመርክ ምንም ግድ የለውም በጀመርከው ጀምር አራቱን ግን በላቸው سبحان الله والحمد لله ولا إله إلا الله والله أكبر رواه مسلم في صحيحه طيب روى مسلم في صحيحه من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم لأن أقول سبحان الله والحمد لله ولا إله إلا الله والله أكبر أحب إلي مما طلعت عليه الشمس ፀሐይ የወጣችበት ቦታ ስንት ነው በመሬቱ ወንድሞች መሬቱ በሙሉ ነው ፀሐይ የማትወጣበት ቦታ የለም በመሬት ቀን ሌሊት ይለያል እንጂ መሬቷ በሙሉ ፀሐይ ትወጣበታለች ነብያችን ምን አሉ መሬት ሙሉ በዚህ መሬት ፀሐይ የምትወጣበት መሬት ሙሉ ወርቅ በሱ መዝነህ ለሰደቃ ብትሰጥ ይህን እመርጣለሁ አሉ ምንድነው የሚመረጠው ሱብሃንአላህ ወልሐምዱሊላህ ولا إله إلا الله والله أكبر خير لي مما طلعت عليه الشمس يعني مريت بمريت ያለው ሀብት መሬት ሞልቶ ወርቅ ቢሰጡኝ ይህችን ብል ይሻለኛል አሉ ነብያችን ሰለላሁ ዐለይሂ ወሰለም ኢዘን አሁን ስንት ደርሰናል 3 ብቻ لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير سبحان الله وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته سبحان الله والحمد لله ولا إله إلا الله والله أكبر بزيها قومالله ምክንያቱም በጣም ልገልጻቸው ፈልጋለሁና ነገ ቀጥላለሁ ነገ ተከታተሉኝ እነዚህ 10 ያለ በቀኑ በየቀኑ መቶ ያላቸው እነዚህ አሁን ያልኳችሁ ነቢያችን የተናገሩት ነገሮች ተዋቸው አለ እነዚህ ብቻ 10,000 ሐሰና አለው ይህን ከጨመርክማ ነቢያችን ምንድነው የሚሉ መሬቱን ድፍድፍ አድርገህ ወርቅ ከምትሰጠኝ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ማለት ይሻለኛል ያሉ ይህን ገና አልጠቀስነውም ላኪን 10,000 ሐሰናት በየቀኑ አስመዝግበህ ወደ ስራ ትሄዳለህ እና በዛ ጊዜ የውመል ቂያማ አሃ ያበደርኩት ገንዘብ አለኝ እገሌ ሰደበኝ እገሌ አባሃሜታ አነሳኝ የሚሉ ሁሉ ይምጡ ይደርደሩ እነዚህን ሐሰናት አስቀምጬ ከሄድኩ ከነዚህ ነው መስጣቸው ሁሉም አፋቸው ዘጋለሁ ከነጋላችሁ ስለዚህ እዚህ ካልኩ ይበቃኛል ምክንያቱም ትንሽ እያመሸን ከኛ በኋላ ያለው ኡስታዝ የሱን ሰዓት እየበላን ሆኖ ተሰማኝ እና በደንብ ተረዱኝ ወንድሞች አንዳንድ ጊዜ እስከ ግማሽ ሌሊት አንዳንድ ጊዜ 11:30 ስለምንቆይ ከኛ በኋላ ያለው ኡስታዝ ካለ እኔ አላቀም መቼ እንዳለ ካለ ግን የሱን ጊዜ መብላት ስለሆነ እንደ ወንጀል ነው የቆጠርኩት ጥሩ አይደለም
አሁን እንግዲህ አሁን 1 ሰዓት ተኩል ነው የተናገርኩት ይበቃል ኮሜንት ከሰጣችሁት ግማሽ ሰዓት አላችሁ ስጡ ስለዚህ እነዚህ ናቸው ከጀሃነም የሚያርቁን ጀና የሚያስገቡን ከአላህ የሚያስወድዱን ከነቢያችን ሸፋዓ የሚሰጡን ነቢያችን እኛም በዱንያ ልባችን ጽድት ብሎ ጥሞና አድርጎ ያኒ በጣም እፎይታ የምናገኝበት አዝካር ናቸው ሁሉም ደግሞ በምላስ የሚደረጉ ናቸው በጉልበት የላቸውም ማይክ ፍሪ ለእናንተ ወንድሞች